ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በፓርት 2 ተመልሼ መጥቻለሁ። እንግዲህ ፓርት 1 ላይ ስለ ሪግሬሽን ፋንክሽን ስለ ዩኒቱ መግቢያ ነገሮችን አይተናል። ወሳኝ የሆኑ ነገሮችን እና አሰምሽኖችን አይተን ነበረ ማለት ነው። እንግዲህ ዛሬ ደግሞ ኮንሰፕት ኦፍ ፖፑሌሽን ሪግሬሽን ፋንክሽን እና ሳምፕል ሪግሬሽን ፋንክሽን የሁለቱ ልዩነቶች ምንድናቸው፣ እንዴትስ ነው አብረው ሊሄዱ የሚችሉት የሚለውን የምናይ ይሆናል። ስለምትከታተሉ በጣም ነው የማመሰግነው። ከተከታተላችሁኝ አይቀር ደግሞ ሰብስክራይብ፣ ላይክ እና ለጓደኞቻችሁ ሼር አድርጉላቸው። እንዲሁም ደግሞ ቴሌግራም ግሩፕ ከዲስክሪፕሽን ላይ ስላለ ቴሌግራም ግሩፕ ላይ በመግባት የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። አሳይመንት ማሰራት የምትፈልጉ ከሆነ ማሰራት ትችላላችሁ። እንዲሁም ደግሞ ሌሎች ማቴሪያሎችም ለእናንተ ለፈተና የሚጠቅሙ ማቴሪያሎች ስለምታገኙ ማለት ነው። ባይዞ ይሄንን ራሱኑ እንትኑ ፒፒቲውንም እዛ ላይ ሼር ላደርግ ስለምችል ግሩፑ ላይ መግባቱ ይጠቅማችኋል ማለት ነው። እንዲሁም ደግሞ ብዙ የኢኮኖሚክስ ተማሪዎችም ሆናችሁ ሌሎች አንድ ላይ የፈለጋችሁትን ማቴሪያል እርስ በርስ እየተጠያየቃችሁ ማግኘት ስለምትችሉ እዛ ገብታችሁ አድ አድርጉ ማለት ነው። እንዲሁም ደግሞ ቪዲዮውን ሲጀምሩት ባለፈውም ተናግሬ ያለው ቪፒኤን እያበራችሁ ብትጀምሩልኝ በጣም ነው ደስ የሚለኝ። እንደምታረጉልኝ ደግሞ አልጠራጠርም፣ ያው ስልካችሁ ላይ ካለ ማለት ነው። ኦኬ ወደ ቪዲዮ ወደ ለቱ ለሰን እንገባለን ማለት ነው። ኦኬ given the assumptions that xi are fixed and the error term has zero mean. ኦኬ አሰምሽናችን ላይ እንዳየነው ነው የሚለን xi ፊክስድ ነው ብለናል። ያ ማለት ኢንዲፔንደንት ቫሪያብሎች ማለት ነው። እንዲሁም ደግሞ ኢረር ተርም ኦፍ ዜሮ ሚን እንዳላቸው አይተናል ማለት ነው። the condition expectation of y given x ያ ማለት ኮንዲሽናል ኤክስፔክቴሽን ኦፍ y given x ተሰጥቶን yን ምን ማድረግ ኤክስፔክት ማድረግ ማለት ነው። ኮንዲሽናል ኤክስፔክቴሽን ኦፍ y given x ማለት ያንን እንግዲህ ምንድነው ያንን ነው ማለት ነው የምናየው። እንዴት ነው የሚሰጠው? ያው ታይ ክላስ እንዳየነው ኤክስፔክቴሽን ኦፍ y given x is equals to በx አይዎች ተሰጥቶን ማለት ነው። ስለዚህ እንዴት ይሰጣል? አልፋ ፕላስ ቤታ x i እንደሚሰጥ ያ ማለት ኤክስፔክትድ ኦፍ y ማለት ነው። ኤክስፔክትድ ኦፍ y ወይም ደግሞ ሚን ኦፍ y ማለት ነው። therefore error term is equals to expected of error term is equals to 0. such function is known as the population regression function ይባላል ማለት ነው። the population regression function ይባላል። ኦኬ እዚህ ጋር እንግዲህ a plus bxi plus እዚህ ጋር error i አለ ማለት ነው። ይሄኛው therefore ለሚለውን ሳይሆን error i ነው የሚሆነው error i። ስለዚህ a plus beta times xi plus error ወይም ደግሞ ei ይሄ ምን ይባላል? population regression function በመባል ይታወቃል። it states that the mean distribution of y given x depends on xi ማለት ነው። ምንድነው mean distribution of y ከሆነ ደግሞ ፖፑሌሽን እንትን ግራ እንዳትጋቡ ነው። ፖፑሌሽን ሪግሬሽን ፈንክሽን ከሆነ የተሰጠን እዚህ ጋር ፕላስ ኤክስፔክትድ ኦፍ እንትን ei ማለት ኢረር ተርም አለማ ፖፑሌሽን ሪግሬሽን ፈንክሽን ከሆነ። ነገር ግን ሚን ዲስትሪቢዩሽን ኦፍ ዋይን ከሆነ የሚያሳየን ሚን ማለት ኤክስፔክትድ ስለሆነ ኤክስፔክትዱ ደግሞ ኢረር እዚህ ጋር የጠፋችሁ ለምንድን ነው ካላችሁ አሰምሽን ላይ እንዳየነው ኢረር ኤክስፔክትድ ኦፍ ኢረር ምንድነው? ዜሮ ስለሆነ ማለት ነው። ዜሮ ስለሆነ ስለዚህ ኤክስፔክትድ ኦፍ ዋያችን በዚህ መልኩ ብቻ የተቀመጠችው ለዛ ነው ማለት ነው። ኦኬ in other word it measures how the mean response of y varies with x. ስለዚህ ሌላ ምንድን ነው የሚገልጽልን? እንዴት ነው የዋይ ሪስፖንስ ዊዝ ቫሪ ኤክስ ማለት ነው። ኤክስ ቫሪ ባረገ ቁጥር ዋይ ምን አይነት ሪስፖንስ ነው የሚሰጠን የሚለውን የሚያሳየን ነው ማለት ነው ይሄ ፈንክሽን። ሲንስ ፖፑሌሽን ፓራሜትርስ አር አንናውን፣ ፖፑሌሽን ፓራሜትሮች አንናውን ናቸው ቶታሊ ማለት ነው። ምክንያቱም ዝሆል ህዝቡን ማጥናት ምንድነው በጣም ከባድ ነገር ነው። ስለዚህ ፖፑሌሽን ፓራሜትሮች አንናውን የተባሉት ለዛ ነው። ዘ ፖፑሌሽን ሪግሬሽን ፈንክሽን ኢዝ ኖት ኦብዘርቭድ። ስለዚህ ፖፑሌሽን ሪግሬሽን ፈንክሽንን እዚህ እንትን ላይ ጀስት አሲዩም እናደርገዋለን እንጂ ኦብዘርቬብል አይደለም ወይም ደግሞ ሊለካ የሚችል ነገር አይደለም። we need the sample regression function. population regression function observable ካልሆነና ፖፑሌሽንን ማጥናት በጣም ከባድ ከሆነ ምንድነው የምናደርገው? በእኛ በስታቲስቲክስ ሳምፕል ሪግሬሽን ፈንክሽንን መፈለግ ነው። ሳምፕል ሪግሬሽን ፈንክሽንን ለምንድን ነው የምንፈልገው? ቱ ኢስቲሜት ፖፑሌሽን ሪግሬሽን ፈንክሽን ማለት ነው። አሁን ክሊር ይመስለኛል። ስለዚህ ሳምፕል ሪግሬሽን ፈንክሽንን የምናመጣው ፖፑሌሽን ሪግሬሽን ፈንክሽንን ኢስቲሜት ለማድረግ ነው። ለምን? ፖፑሌሽን ሪግሬሽን ፈንክሽን አንኦብዘርቬብል ስለሆነ የሚለውን ልትይዙ ያስፈልጋል።
ሌላው ሳምፕል ሪግሬሽን ፈንክሽን is given by y hat which is predicted ስለሆነች ማለት ነው። ኦኬ y hat is equals to alpha hat plus beta hat times x ማለት ነው። ቤታ hat times x hat ያለባቸው ለምንድን ነው? ሳምፕል ሪግሬሽን ስለሆነ ኤስቲሜተር ናቸው። ኤስቲሜት ነው የምናደርገው ፖፑሌሽን ሪግሬሽን ፈንክሽን አይደለም ማለት ነው። ስለዚህ ፖፑሌሽን ሪግሬሽን ፈንክሽኑ ላይ ግን ትክክለኛ ትሩ ፓራሜትሮች ናቸው። ነገር ግን እዚህ ያሉት ፌኮቹም ባንላቸውም ግን ከሳምፕል ያገኘናቸው ይሆናሉ ብለን የምንጠብቀው ናቸው ማለት ነው። ኦኬ እንደዛ ከሆነ ሶሪ ኦኬ ይቅርታ ትንሽ ለተፈጠረው እንትን ምንድነው ሶ ሳምፕል ሪግሬሽን ፈንክሽናችንን እንግዲህ አየን ማለት ነው። ኢት ኢዝ ጊቭን ባይ y hat is equals to a hat plus b hat x ማለት ነው። ኦኬ y hat ይቺ y hat ያልኳችሁ ስትነበብ y hat ትባላለች ወይም ደግሞ በቅንፍ ይኸውላችሁ እዚህ ጋር y hat ይባላል። y hat የምንላት ምንድናት? ፕሪዲክት የምናረጋና ብያችኋለሁ አይደለ? በሳምፕል በመውሰድ ስለ ትሩ ፖፑሌሽኑ ፕሪዲክት የምናረጋና ስለዚህ y hat is a fitted or ደግሞ ፕሪዲክትድ ቫልዩ በመባል ትጠራለች። አልፋ hat እና ቤታ hat are an estimator that estimates the true population ፓራሜትሮችን ኤስቲሜት የሚያደርጉልን ማለት ነው። ኦኬ ስለዚህ or y is equals to y ደግሞ alpha hat plus beta hat x plus e this e is ሪሲጁዋል ኦብቴንድ ፍሮም ዘ ሳምፕል ከሳምፕል ልንፈጥራት የምንችለው ስህተት ናት። ይቺ ኢ እንግዲህ ፖፑሌሽን ላይ እንዳያችኋት ካፒታል ኢ ነበረች የፖፑሌሽኑ ኢረር ማለት ነው። ይቺኛዋ ግን ሳምፕል ላይ ሲሆን ደግሞ ሳምፕል ኢ ትሆናለች፣ ስሞል ኢ ትሆናለች። ሪሲጁዋል ናት ወይም ደግሞ ኢረር አትባልም። እዚህ ጋር አዎ ግልጽ ላድርግላችሁ። ይቺኛዋ ትንሿ ኢ ከሆነች ስሞሏ ኢ ከሆነች ሪሲጁዋል ናት። ሪሲጁዋል ለምን? ከሳምፕል ስለምናገኛት ማለት ነው። ኢረር የምንላት ምንድነው? ከፖፑሌሽን የምናገኛትን ነው። ይችን ሁለቱን ልዩነት በዛው ኖቲስ አድርጉት ማለት ነው። እስካሁን ኖቲስ ካላደረጋችሁት ኦኬ ዘ ኦብጀክቲቭ ኢዝ ኦብጀክቲቭ ምንድነው? ስለዚህ ሲምፕል ሊኒየር ሪግሬሽን ዘ ፕሮብለም ኦፍ ኤስቲሜሽን ነው። ኦብጀክቲቭ ምንድነው? ሲምፕል ሊኒየር ሪግሬሽን ፈንክሽንን ፕሮብለሞችን ኤስቲሜት የምናደርግበት ኦብጀክቲቭ ምንድነው ነው የሚለው። አንደኛ ዘ ኦብጀክቲቭ ኢዝ ቱ ኤስቲሜት ፖፑሌሽን ፓራሜትር ቤዝድ ኦን ዘ ሳምፕል ሳምፕሉን መሰረት በማድረግ ፖፑሌሽን ፓራሜትርን ኤስቲሜት ማድረግ ነው። ሳምፕል ኢንፎርሜሽኖችን በመጠቀም የምን የሲምፕል ሊኒየር ሪግሬሽን የዚህ መስራቱ ዘ ኦብጀክቲቭ ኢዝ ቱ ኤስቲሜት ፖፑሌሽን ፓራሜትርስ ቤዝድ ኦን ዘ ሳምፕል ኢንፎርሜሽን የማንን ኦብጀክቲቭ ነው እያየን ያለ ነው? እዚህ ጋር ሳምፕል ሪግሬሽን ፈንክሽን ማለት ነው። የሳምፕል ሪግሬሽን ፈንክሽንን ኦብጀክቲቭ እያንጀን ነው። ስለዚህ እዚህ ጋር ያየነውን ማለት ነው። ሶ የሱ ኦብጀክቲቭ ምንድነው ነው የሚለን it is estimate population parameter based on sample information ከሳምፕል ኢንፎርሜሽን ባገኘነው ኢንፎርሜሽን ኤስቲሜት ማድረግ ነው ማንን ፖፑሌሽን ፓራሜትርን። ሶ ኤስቲሜት ለማድረግ እንግዲህ ሶስት አይነት ኤስቲሜተሮችን እናያለን። ሶ በሰፊው የምናየው ሊስት ስኩዌር ኤስቲሜተር፣ ሜተድ ኦፍ ሊስት ስኩዌር ኤስቲሜተር እና ሜተድ ኦፍ ማክሲመም ላይክሊሁድ ኤስቲሜተር ነው። ሜተድ ኦፍ ሙቭመንት ያው ስታቱ ላይም ባለፈው አመት ሰርቻለሁ። ሶ እዛ ላይም ስለተማራችሁት ሶ ምንድነው ማለት ነው ሲምፕል ነው ማለት ነው። ሶ ወደ ሜተድ ኦፍ ሙቭመንት ስንገባ ጀስት የሚለውን አይዲያ ብቻ ነው ማሳያችሁ። ፖፑሌሽን አሰምሽን የምንለው ምንድነው? ፖፑሌሽን አሰምሽናችን ኤክስፔክትድ ኦፍ ኤረራችን እዚ ኳልስ ቱ 0 ይላል እና ያንን በሙቭመንት ሜተድ ጀነሬት አድርጎ ማንጣት ነው። ኮቫሪያንስ ኦፍ ኤክስ እና ኢ ደግሞ እንደዚሁ ምን ይላል ማለት ነው? የኤክስ እና የኢረር የኢንዲፔንደንት ቫሪያብል እና የኢረር ተርማ ኮሪሌሽን የላቸውም የሚለውን ሁለቱን ማሳየት ነው ማለት ነው። ሶ ጀስት ፖፑሌሽን ኤስቲሜሽን ይሄን ከሆነ ይሄንን ነው የሚለው ዚስ አሰምሽንስ አፕላይ ቱ ሳምፕል ኤንድ ሂንስ እዚህ ጋር ይሄ አሰምሽን ማን ላይ አፕላይ ይደረጋል? የፖፑሌሽኑ አሰምሽን ሳምፕል ላይ አፕላይ ይደረጋል። ስለዚህ 1/n ወይም ደግሞ ሰሜሽን ኦፍ ኢአይ ያ ማለት ምን ማለት ነው? 1/n ሰሜሽን ኦፍ ኢአይ ኤክስፔክትድ ኦፍ ኢአይ ማለት ነው። ኤክስፔክትድ ኦፍ ኢአይ ስለዚህ 1/n ሰሜሽን ኦፍ ኢአይ ምን ይሰጠናል ማለት ነው? 0 መምጣቱን ሙቭመንት ሜተድ ያረጋግጥልናል ማለት ነው። ሶ ሰሜሽን ኦፍ ኢአይ ምን ስለሆነ 0 ስለሆነ ይለናል ማለት ነው። ስለዚህ
ሌላኛው ደግሞ ይሄኛውን ብናይ 1/n ሰሜሽን ኦፍ ኤክስ አይ ኢ አይ በሞመንት ሜተድ ምንድነው ይለናል ማለት ነው፣ ዜሮ ነው። ለምን ካልነው ፖፑሌሽኑን ስትናገሩ ፖፑሌሽን አስቲሜት ስታረጉ ኮቫሪያንስ ስለሌላቸው ያ ማለት ሰሜሽን ኦፍ ኤክስ አይ እና ኢ አይ እዚ ኳልስቱ ዜሮ ስለሚሆኑ ብሎ ይናገራል ማለት ነው። በት y is equals to alpha hat plus beta hat x plus e and hence is equals to y minus alpha hat ማይነስ ቤታ ሀት ኤክስ አይ ማለት ነው። ይችን ኢ ለማግኘት እንደዛ ነው አይደለም እንላ። ሶ በዚህ መልኩ ኢዝ ኢኳልስ ቱ ዋይ ማይነስ አልፋ ሀት ማይነስ ቤታ ሀት ኤክስ ይሆናል ነው የሚለን። ኦኬ ሶ ዘ ሜተድ ኦፍ ሙቭመንት ምንድነው እንግዲህ ይሄንን ሁለቱን አይዲያዎች አንጸባረቀ። ያ ማለት ሰሜሽን ኦፍ ኢ አይ ዜሮ ነው፣ እንዲሁም ደግሞ ሰሜሽን ኦፍ ኤክስ አይ ኢ አይ ዜሮ ነው አለ። ስለዚህ ሰሜሽን ኦፍ ኢ አይ ኢዝ ኢኳልስ ቱ ዜሮ ነው ስንል ቅድም ደግሞ ምን አለ? ኢ ኢዝ ኢኳልስ ቱ ዋት ዋይ አይ ማይነስ አልፋ ሀት ማይነስ ቤታ ሀት ኤክስ አይ አልና አይደለ? ከሳምፕሉ ሙቭ አድርገን ወደ ሌፍት ሳይድ እነኚህን ኤሌመንቶች ሙቭ በማድረግ እንደዚህ ያሉ ኢኩዌሽን አወጣን። ስለዚህ ሰሜሽን ጨመርን ማለት እዚህ ጋር ለሁሉም ምን ማድረግ ነው? ሰሜሽን መጨመር ማለት ነው። ስለዚህ ምን ይመጣልናል? ሰሜሽን ኦፍ ዋይ አይ ሰሜሽን ኦፍ ዋይ አይ ሲቀነስ ሰሜሽን ኦፍ ኤ ሀት አይ ማለት ኤን ሰሜሽን ኦፍ ኤ ማለት ኤ ምንድነው? ኮንስታንት ነበር ነው አይደለ? ኤን ስለዚህ ኤን ታይምስ ጊዜ ብደምሩት ኤን ኤ ነው አይደል የሚሆነው። ስለዚህ ኤን ኤ ይሆናል። ኤን ኤ ሀት ሰሜሽኑ ማለት ነው። ይቺ ደግሞ ማይነስ ቤታ ሀት ሰሜሽን ኦፍ ይቺ ቫሪያብል ስላለ ሰሜሽን ኦፍ ኤክስ አይ የሚል እናገኛለን ማለት ነው። ስለዚህ ከዚህ ላይ ምንን ማውጣት እንችላለን ይለናል። ይሄንን የሚል ፈንክሽን አንድ እናገኛለን ከዚህኛው ላይ ማለት ነው፣ ከዚህኛው ፎርሙላ ላይ። ሶ ዊ ሃቭ ቱ አንናውን ኤስቲሜተሮችን ማወቅ እንችላለን። ቱ ኢኩዌሽን አለን፣ ሁለት ኢኩዌሽን አለን ይሄ ማለት ነው። እንዲሁም ደግሞ ሁለት አንናውን ኤስቲሜተሮች አሉ። ኦኬ ዚስ ቱ ኢኩዌሽን ካን ቢ ሪትን አስ ሁለቱ ኢኩዌሽኖች ይሄ ማለት ነው፣ ይሄና ይሄ ምን አሉ በዚህ መልኩ ሊጻፍ ይችላል። ይሄ አንዱ የጻፍኩት ማለት ነው። ይሄኛውን ደግሞ ሰሜሽን ኦፍ ኤክስ አይ ኢ አይ ዜሮ ከመጣ ሰሜሽን ኦፍ ኤክስ አይ ኢ አይ ማን ሆነች? ይችን እዚህ ጋር ወሰዱና በኢ አይ ቦታ አድርጓት። ይቻት ኢ አይ ይች ስለሆነች ማለት ነው ሰሜሽን ኦፍ ኢ አይ። ስለዚህ ኢ አይ ደግሞ ይች ናት። ስለዚህ ሰሜሽን ኦፍ ኤክስ አይ በኤክስ አይ ማብዛት ነው ማለት ነው፣ በሰሜሽን ኦፍ ኤክስ አይ። ስለዚህ ሁለቱን አብዙ። ሰሜሽን ኦፍ ኤክስ አይ ዋይ አይ ትሆናለች። ከዚያ በኋላ ሲቀነስ አልፋ ሀት ሰሜሽን ኦፍ ኤክስ አይ ትሆናለች። ከዚያ በኋላ ይሄ ደግሞ ማይነስ ቤታ ሰሜሽን ኦፍ ኤክስ አይ ስኩዌር ይሆናል ማለት ነው ስናበዛው አይደለ። ስለዚህ ይሄንን ወደዛ ብንወስደው ምን ይሆናል? ሰሜሽን ኦፍ ኤክስ አይ ዋይ አይ እዚህ ኳልስቱ አልፋ ሰሜሽን ኦፍ ኤክስ አይ ፕላስ ቤታ ሰሜሽን ኦፍ ኤክስ አይ ስኩዌር ይሆናል ማለት ነው። ይህንን ፈንክሽን ወይም ደግሞ ፎርሙላ እናገኛለን ማለት ነው። እናገኛለን ሶ በዚህ መልኩ እንግዲህ ይሄ በዚህ መልኩ ቅድም ካሻገራችሁት ይሄ ቢጤ ይሆናል። ይሄኛውም ደግሞ ይሄንን ፎርሙላ እናገኛለን ነው የሚለን ሜተድ ኦፍ ሙቭመንት። ኦኬ ሌላው ሁለተኛው ኤስቲሜሽን ሜተድ ምንድነው? ኦርዲናሊ ሊስት ስኩዌር ወይም ደግሞ ኦኤልኤስ ኤስቲሜተር ነው። ኦርዲናሊ ሊስት ስኩዌር ኤስቲሜተር እንግዲህ ኢረርን የእንትናን የሙቭመንትን ሜተድ ትንሽ ለማሻሻል ብሎ የመጣ ነው። እሲ እንየው። ሶ ሳምፕል ሪግሬሽን ፈንክሽናችን y is equals to alpha hat plus beta hat x plus e ነው ብለናል። ይሄ ምንድነው? ሳምፕል ሪግሬሽን ፈንክሽናችን ነው። በት y hat ማለት ደግሞ y hat is equals to a hat plus b hat x ማለት ነው። ይሄ ምንድነው? ፕሪዲክት የምናደርገው ማለት ነው። ፕሪዲክት ስናደርግ ኢረር የለም ብለን ስለምናስብ ስለዚህ ኢረራችን ዜሮ ትሆናለች። ከዚያ በኋላ ዋይ ሃታችን እቺ ብቻ ነው የምትቀረው፣ ሁለቱ ብቻ ማለት ነው። ኦኬ ዘስ ኢ ስለዚህ ምን ሊሆን ነው ማለት ነው? ዋይ ሃት ይሄ ከሆነ ዋይ ይሄ ከሆነ ኢን ምን ለማድረግ እንችላለን? ኢዝ ኢኳልስ ቱ ዋይ ማይነስ እዚህ ጋር ኤል አልፋ ሃት ማይነስ እዚህ ጋር ቢ ሃት ኤክስ አይ ይሄንንም አይተናል ማለት ነው አይደለ? ስለዚህ the method of movement criteria says that the sum of the residual is 0። ስለዚህ ይቺ ኢረር እኔ ይቅርታ እየተሳሳትኩ በኢንትን ስላለች ኢረር እያልኩ እጠራለሁ፣ ነገር ግን ሬሲጁዋል ናት። ይሄንን በደንብ ልታስቡበት ይገባል። እኔ ኢረር ስር በቃ ስሞል ኢ ከሆነች ሬሲጁዋል እንደሆነች አስቡ በቃ። ስለዚህ sum of residual is 0 ነው የሚላል። the method of movement criteria says the sum of the residual ያ ማለት summation of ei is equals to 0 ነው የሚላል።
ዛት ኢዝ ይሄ ማለት ነው። ኦኬ however this criterion is not good as it gives equal weight to all residuals። ስለዚህ ሜተድ ኦፍ ሙቭመንት የሆነ ሊሚቴሽን አለው። ክራይቴሪያው ጥሩ ላይሆን ይችላል ወይም ደግሞ ጥሩ አይደለም። ለምን? ለሁሉም ኢኳል ዌይት ነው የሚሰጠው። ለኢረሮቹ ለሁሉም ኢኳል ዌይት ነው የሚሰጠው። ለማና ለማ ላርጀር ሪሲጁዋል ላለውና ስሞለር ሪሲጁዋል ላለው ማለት ነው። ምክንያቱም ብዙም አሁን ለምሳሌ 1.5 እና የሁለት ልዩነቱ ብዙም አይደለም አይደለ? ስለዚህ ግን ስኩዌር ቢሆን ኖሮ በጣም ብዙ ልዩነት ያገኛል። ስለዚህ ምን ይላል? thus we need an alternative criteria ያስፈልገናል where larger residual are given larger weight እንዲሰጠው and smaller residual are given smaller weight እንዲሰጠው ማለት ነው። ሶ ይሄ ያስፈልገናል ነው የሚለን። ይሄን ደግሞ በማን እናሳካዋለን? that is summation of ወይም ደግሞ residual sum of square is equals to 0 በሚል የኢረር በዚህ ሞልኩ እናሳካለን ማለት ነው። ይሄ ደግሞ ማን ነው የሚለን? ኦርዲናሪ ሊስት ስኩዌር ሜተድ ማለት ነው። ኦርዲናሪ ሊስት ስኩዌር ሜተድ ነው ይሄንን የሚለን ማለት ነው። ኦኬ ግራፊካሊ እንግዲህ ግራፊካል ሪፕሬዘንቴሽን ሪግሬሽን ፈንክሽናችንን በዚህ መልኩ ግራፊካሊ ሪፕሬዘንት ማድረግ እንችላለን። ኦኬ ይቅርታ፣ ግራፊካሊ ስናየው ምንድነው? ሪግሬሽን ላይን አለን ወይም ደግሞ ሳምፕል ሪግሬሽን ላይናችን ይኖረናል። ከዚያ በኋላ ኤክስ እና ዋይ አክሲስ አለ። ይሄኛው ስትሬት ላይኑ የሚያመለክተን ምንድነው? ዋይ ሃታችን ወይም ደግሞ ዋይ ሃት ፕሪዲክት የምናደርገውን ነው የሚያመለክተን። ስለዚህ ወይን ይሄ ኦሪጂናል ፖፑሌሽን ዋያችን ነው። ሶ የሁለቱ ልዩነት እንግዲህ ምናችን ናት? ሪሲጁዋል ኢረራችን ናት ማለት ነው። ሶ እስቲ ለምሳሌ እዚህ ጋር የፖፑሌሽን ዋዩ እዚህ ጋር ነው ያለው። ሶ እዚህ ጋር ከሆነ እኛ ፕሪዲክት እንትናችን ዋይ ሃታችን የት ናት? እዚህ ጋር ናት። ያ ማለት ከዚህ እስከዚህ ነው ዋይ ሃታችን ማለት ነው። ዋይ ሃታችን ይሄ ከሆነ ዋያችን እዚህ ጋር ከሆነ ልዩነቷ የቷ ፓርት ናት? ከዚህ እስከዚህ ያለችው አይደለ? ዋይ አይ ማይነስ ዋይ ሃት አይ እዚህ ኳልሱ ምንድናት? ሪሲጁዋል ማለት ናት። ስለዚህ ይቺ ፓርት ናት ሪሲጁዋል ነው የሚለን። የቷ? ይቺ ፓርት ይቻት ይቺ የተመለከተችው። ኦኬ ዋት አባውት ሳምፕል ዋያችን ቢያንስስ? ያ ማለት ዋይ አያችን ለምሳሌ እዚህ ድረስ ነው ብሎናል። ስለዚህ እኛ ዋይ ሃታችን ይሄ ላይ ነው ብለናል። ስለዚህ ከዚህ በላይ ያለው ምናችን ነው ማለት ነው? ሪሲጁዋል ኢረራችን ነው ማለት ነው። ያ ማለት ምን ማለት ነው? ኔጌቲቭ ዌይ ያለው ማለት ነው። ኔጌቲቭ የሆነ ሪሲጁዋል ኢረር እዚህ ጋር እናያለን ማለት ነው። ስለዚህ ይቺ ሪሲጁዋል ኢረራችን ትሆናለች። ባጭሩ ዋይ ማይነስ ዋይ ሃት ምንድናት? ሪሲጁዋል ናት ማለት ነው። ሪሲጁዋል መሆኗን የሚያሳየን ነው። ኦኬ ሌላው ሚኒማይዜሽን ፕሮብለም። ታዲያ ይሄ ኦኤልኤስ ኤስቲሜተር የሚሰራው በምንድን ነው? በሚኒማይዜሽን ፕሮብለም ነው። ሚኒማይዜሽን ፕሮብለም ምንድን ነው? ሰሜሽን ኦፍ ወይም ደግሞ ሰሜሽን ኦፍ ሪሲጁዋሉን ሚኒማይዝ ማድረግ ነው። እንግዲህ ሚኒማይዜሽን እና ማክሲማይዜሽን በምን ይደረጋል? በዴሪቬቲቭ ወይ አይደለ? ፓርሻል ዴሪቬቲቭ በማድረግ ኦኬ። ሚኒማይዜሽን ፕሮብለም ሰሜሽኑን ምን ማድረግ ነው አለን? ሰሜሽን ኦፍ ኢረር እንግዲህ ኢረርን አይተናል። ዋይ አይ ማይነስ ዋይ ሃት ነው ብለናል። ሪሲጁዋል ማለት ኦኬ። ዛሬ ኢረር ሳይሆን ሪሲጁዋሏ ዋይ አይ ማይነስ ዋይ ሃት ከሆነች ዋይ አይ ይቻት እዚህ ጋር፣ ዋይ ሃት ደግሞ እነኚህ ናቸው። ኤ ሃት ፕላስ ቤታ ሃት ኤክስ አይ ናቸው አይደለ? ስለዚህ እነኚህ ናቸው ዋይ ሃት የሚሉት። ስለዚህ ስንቀንሳቸው ይሄ ሁለቱም ኔጌቲቭ ይሆናል ማለት ነው። ሶ በዛ መልኩ እዚህ ጋር ሪሲጁዋል ሰሙን በሰሜሽን መልኩ ገልጸናል። ሶ ሪሲጁዋል ሰሙ ኦፍ ስኩዌር ሲሆን ደግሞ ስኩዌር እናደርገዋለን ማለት ነው። ስለዚህ ይቺ ባጭሩ ይቺ ኢ ስለሆነች ሰሜሽኑ እንዳለ ይሆንና ይሄ ውስጡ ኢ ነው። ስለዚህ ኢ ስኩዌር ማለት ነው። ስለዚህ ሪሲጁዋል ስኩዌር ይሆንልናል ማለት ነው። ሰሜሽን ኦፍ ሪሲጁዋል ስኩዌር ይሆንልናል ይሄ ኦኬ። ስለዚህ ኦኤልኤስ ኤስቲሜተር የሚለን ምንድን ነው? ሞር ዌይት እንስጠው ለሪሲጁዋል ለሰም ኦፍ ሪሲጁዋሉ ሞር ዌይት እንስጠው። ያ ማለት ሃይ ሪሲጁዋል ያለው ሃይ ዌይትድ ይሆናል፣ ሎው ያለው ደግሞ ሎው ዌይትድ ይሆናል። ሶ የሞመንትን ትንሽ ነገር አሻሽሎ የመጣ ነው ማለት ነው። ስለዚህ እንዳለው ምንድነው ሰሜሽን ኦፍ ሪሲጁዋል ስኩዌር ነው ማለት ነው። ስለዚህ ሰም ኦፍ ሪሲጁዋል ስኩዌርን ሚኒማይዝ ማድረግ ነው። ይሄንን የሪሲጁዋላችን ሰም ስኩዌርን ሚኒማይዝ ማድረግ ነው። ሚኒማይዝ የምናደርገው ፈርስት ኦርደር ኮንዲሽን በመስራት ነው ማለት ነው። ቼክ የምናደርገው ደግሞ በሰከንድ ኦርደር ኮንዲሽን። ስለዚህ ዋይ ዘ ሪሲጁዋል ኢዝ ስኩዌርድ። ለምንድን ነው ሪሲጁዋሉ ስኩዌርድ የሆነው ይልናል። ካላይ እንዳየኑ ምንድነው ያልኳችሁ?
ሃይ ሪሲጁዋል ላለው ሞር ዌይትድ ለመስጠትና ሎው ሪሲጁዋል ላለው ለስ ዌይትድ ለመስጠት ማለት ነው። ነሰሰሪ ኮንዲሽናችን ምንድነው? ይህን ሰማችንን ወይም ደግሞ ይህንን ምን ማድረግ ነው? ፓርሻል ዴሪቬቲቭ ኦፍ ሰም ዊዝ ሪስፔክት ቱ ኤኒ ፓራሜትር ማለት ነው። በፓራሜትሮች ዴሪቬት እያደረግን ፓርሻል ዴሪቬት እያደረግን which is equals to 0 ማድረግ ነው። ኦኬ አሁን ፓራሜትራችን ስንት ፓራሜትሮች ያሉን እዚህ ጋር አልፋ እና ቤታ የፖፑሌሽን ፓራሜትሮች ናቸው ብያለሁ። ስለዚህ ፓራሜትራችን ሁለት ስለሆነ በሰም ኦፍ ስኩዌር ሬሲጁዋሉን በፓርሻል ዴሪቬቲቭ ኦፍ አልፋ ሀት እና ፓርሻል ዴሪቬቲቭ ኦፍ ቤታ ሀት እያደረግን እዚህ ኳልስቱ 0 አድርገን ትሩ ፖፑሌሽን ፓራሜትሩን ኤስቲሜት እናደርጋለን ማለት ነው። ኤስቲሜት እናደርጋለን። ሶ ዴሪቬቲቭ ዊዝ ሪስፔክት ቱ አልፋ ለማድረግ ይሄንን ምን ይሆንልናል? እዚህ ጋር ይሄንን እንግዲህ ዴሪቬት እናድርገው። ዴሪቬት ዊዝ ሪስፔክት ቱ ዋት አልፋ ሀት። እንግዲህ ይሄ ዴሪቬት ሲሆን ሰሜሽን እንዳለ ነው። አልፋ እዚህ ጋር ነች አይደለ? ስለዚህ ዴሪቬት ስናደርገው እቺ ሁለት ወደ ትመጣለች 2 which is equals to 2 ሰሜሽን ኦፍ ከአንድ እስከ ኤን የሚለውን እናንተ እዚሁ ጋር ታዩታላችሁ። ሶ ሲባዛ ዋይ አይ ማይነስ አልፋ ማይነስ ቢ ኤክስ አይ ዞል ስኩዌር ነበረ 2 ወደዚህ ወርዳለች ሲቀነስ አንድ ይሆናል ማለት ነው። ሲባዛ ይቺ በቼን ሩል ስለሆነ የሚባዛው ኢንሳይዷ ደግሞ ማይነስ አልፋ አለች። ስለዚህ ሲባዛ ማይነስ አልፋ ዴሪቬት ስትሆን ማን ትሆናለች? ማይነስ 1 ማለት ነው። ማይነስ 1 ሲባዛ በሁለት ስንት ይሆናል? ማይነስ 2 ሰሜሽን እዚህ ጋር አለ። ሰሜሽን ኦፍ ዋይ አይ ማይነስ አልፋ ሀት ማይነስ ቤታ ሀት ኤክስ አይ ቤታ ሀት ኤክስ አይ እዚህ ኳልስቱ 0። ስለዚህ ለማይነስ 2 ስናካፍለው ማይነስ 2 በማይነስ 2 ይጠፋና ማን ይቀራል? ይቺ ሰሜሽን ኦፍ ዋይ አይ ማይነስ አልፋ ሀት ማይነስ ቢ ሀት ኤክስ አይ ትቀራለች። 0 ሲካፈል ኤኒ ነምበር 0 ስለሆነ ማለት ነው። ስለዚህ ምን ቀረን ማለት ነው? ይቺ ብቻ ቀረች ሰሜሽኗ ማለት ነው። ስለዚህ ሰሜሽን ዋይ አይ ማይነስ አልፋ ሀት ማይነስ ቤታ ሀት ኤክስ አይ እንደዚህ ቀረ። እዚህ ኳልስቱ 0 ማለት ነው። ስለዚህ ይህንን አሁን አልፋን ማግኘት አለብን አይደለ? ሰሜሽኑን ዲስትሪቢዩትድ አድርጉት። ሰሜሽን ዋይ አይ ይሆናል ማይነስ ሰሜሽን ኦፍ አልፋ ሀት ይሆናል። ሰሜሽን ኦፍ አልፋ ምንድነው ብያችኋለሁ? ኮንስታንት ነበር። ሰሜሽኑ ምንድነው? ኤን ታይምስ አልፋ ማለት ነው። ስለዚህ ማይነስ ኤን ታይምስ አልፋ ሀት ይሄስ ማይነስ ቢ ሀት ታይምስ ሰሜሽን ኦፍ ኤክስ አይ ትሆናለች ማለት ነው። እቺ ኮንስታንት ስለሆነ ከውጭ ወጣች። እዚህ ኳልስቱ 0 ይሄንን ኤን አልፋ ሀትን ከ0 ወደ 0 በኩል ሰዱት። ስለዚህ ኤን አልፋ ሀት ፖዚቲቭ ይሆናል አይደል? ሲሻገር እዚህ ኳልስቱ ሰሜሽን ኦፍ ዋይ አይ ማይነስ ቤታ ሀት ሰሜሽን ኦፍ ኤክስ አይ ማለት ነው። ሰሜሽን ኦፍ ኤክስ አይ ሁሉንም ለኤን አካፍሉት። ለኤን ሶ አልፋ ሀታችን ምን ይቀራል ማለት ነው? አልፋ ሀት እዚህ ኳልስቱ ሰሜሽን ኦፍ ዋይ አይ ኦቨር ኤን ሲሆን ስንት ነው? ኤን ሰሜሽን ኦፍ ዋይ አይ ኦቨር ኤን ማይነስ ቤታ ሰሜሽን ኦፍ ኤክስ አይ ኦቨር ኤን አይደለ የቀረን። ስለዚህ አልፋ ሀት እዚህ ኳስቱ ይሄ ማለት ደግሞ ምን ማለት ነው? ዋይ ሚን ማለት አይደለ? ዋይ ሚን ሲቀነስ ቤታ ታይምስ ሰሜሽን ኦፍ ኤክስ አይ ኦቨር ኤን ኤክስ ሚን አይደለ? ስለዚህ ቤታ ታይምስ ኤክስ ሚን ይሆናል ማለት ነው። ዛት ኢዝ ዘ ኤስቲሜትድ ቫልዩ ኦፍ አልፋ። ስለዚህ አልፋ ሀት እዚህ ኳስቱ ዋይ ሚን ማይነስ ቤታ ታይምስ ኤክስ ሚን ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት ነው። ስለዚህ ቱ ወደዚህ መታ ነበር አካፈላለ 0። ስለዚህ ሪሲጁዋሉ ኢረር 0 ስለሆነ ይለናል። ሶ እዚህ ጋር ሰሜሽን ኦፍ ዋይ አይ ኢኳልስ ቱ ኤን ኤ አልፋ ማለት ነው ፕላስ ቤታ ታይምስ ሰሜሽን ኦፍ ኤክስ አይ ይለናል። ይችን ወደዚህ እናመጣታለን። ሶ ይሄ ሰሜሽን ኦፍ ለኤን ስናካፍለው ዋይ ሚን ሆኗል። ሶ እዚህ ጋር በዚህ መልኩ ይመጣል ማለት ነው። ስለዚህ አልፋን ስናሻግር እዚህ ጋር ልክ እንደሰራሁላችሁ መልኩ እናገኘዋለን ማለት ነው። ኦኬ ዘ ነሰሰሪ ኮንዲሽን ሁለተኛ ነሰሰሪ ኮንዲሽን ምንድነው? ሁለተኛው ዴሪቬት ምንድነው? ሰከንድ ዴሪቬቲቭ ያን ዴሪቬት ያደረግነውን እዚህ ኳስቱ 0 መሆን አለበታ። እዚህ ጋር እሱን ደግሞ እዚህ ጋር ማየት ትችላላችሁ። ይሄው ይሄንን ዴሪቬት ኢን ተርምስ ኦፍ አልፋ አድርጉት። እዚህ ጋር ምንድነው? አልፋ የለም አይደለ? ስለዚህ እንደ ኮንስታንት ነው የምንቆጥረው። ዴሪቬት ስናደርገው ኢን ተርምስ ኦፍ አልፋ እዚህ ኳስቱ 0 ነው የሚሆነው ማለት ነው። 0 ነው የሚሆነው ሶሪ። ስለዚህ ይሄ ዴሪቬት ኢን ተርምስ ኦፍ አልፋ ሀት ካረግነው እዚህ ኳስቱ 0 ነው። ስለዚህ ሰከንድ ኦርደር ኮንዲሽኑም ተሟልቶልናል ማለት ነው። ኦኬ
ሌላው ዴሪቬቲቭ የምናደርገው ኢንተርምስ ኦፍ ቤታ ነው፣ ሁለተኛው ፓራሜትር። ስለዚህ ይሄን ደግሞ ዴሪቬቲቭ ኢንተርምስ ኦፍ ቤታ ስናደርገው ልክ እንደ ቅድሙ ያቺ ከኢኩዌሽኑ ላይ ሁለት ትመጣለች፣ ወደዚህ ሁለት ሆነች። ስለዚህ ሰሜሽን ኦፍ 2 ታይምስ ዋይ አይ ማይነስ አልፋ ሀት ማይነስ ቤታ ሀት ታይምስ ኤክስ አይ ዘ ፓወር ኦፍ 1 አይደለ። ነገር ግን ይቺ ቅድም ማይነስ አልፋ ዴሪቬት ስናደርጋለን ለብቻዋ ቼን ሩል ናት ብለን ነበር አይደለ። አሁንም የቷ ትወጣለች ማለት ነው? ይቺ ማይነስ ቢ ኤክስ ትወጣለች። ማይነስ ቢ ኤክስ ኢንተርምስ ኦፍ ቤታ ሀት ዴሪቬት ስትደረግ ምን ትሆናለች? ማይነስ ኤክስ አይ አኮንም ትሆናለች አይደለ። ስለዚህ ማይነስ ኤክስ አይ ሲባዛ ጀስት እዚ ኳልስ ቱ 0 ማለት ነው። ይሄ ፈንክሽን እዚ ኳልስ ቱ 0። አሁንም ለሁለት አካፍሉት፣ ለማይነስ ቱ ማይነስ ሲባዛ በሁለት ማይነስ ቱ ሰሜሽን ኦፍ ዋይ አይ ማይነስ አልፋ ሀት ማይነስ ቤታ ኤክስ አይ ታይምስ ኤክስ አይ ሆነች ማለት ነው። ለምን ኔጌቲቭ ሄደች? ይቺ ኔጌቲቭ ወደዚህ ስለወሰድናት ለማይነስ ቱ ስላካፈልኩት። ስለዚህ በዚህ መልኩ ይቀመጣል ማለት ነው ኢኩዌሽኑ። ሶ በዛ መልኩ ሲቀመጥ እንግዲህ ምንድነው ሰሜሽኑን ዲስትሪቢዩት ስናደርገው ኤክስ ታይምስ ዋይ ሰሜሽን ኦፍ ኤክስ አይ ዋይ አይ አይደለ። ሰሜሽን ኦፍ ኤክስ አይ ዋይ አይ አልፋ ማይነስ አልፋ ሲባዛ በማይነስ ኤክስ በኤክስ አይ ማይነስ አልፋ ኤክስ አይ ይሆናል አይደለ። ሰሜሽን ስላለ ማይነስ አልፋ ሰሜሽን ኦፍ ኤክስ አይ ይሆናል። ከዚያ ማንቀረች ቢ ቤታ ኤክስ አይ ሲባዛ በኤክስ አይ። ስለዚህ ማይነስ ቤታ ሰሜሽን ኦፍ ኤክስ አይ ሲባዛ በኤክስ አይ ስኩዌር ማለት ነው። ስለዚህ በዚህ መልኩ ኢኩዌሽን ይቀርልናል ማለት ነው። አሁን ምንድነው የምናደርገው? ቤታን ለማግኘት ቤታን ለመፈለግ ነው አይደለ ስኩዌር ያደረግነው እዚህ ኳስቱ 0። ሶ አልፋ ሀት ማናት? አልፋ ሀት እዚህ ጋር አልፋ በአልፋ ቦታ ኢኩዌሽኗን እንተካለን ማለት ነው። ስለዚህ እዚህ ጋር የተተካውን እናያለን። ሶ እኔ ባንድ ላይ ነው እነኝህን አላሻገርኳቸውም። ስለዚህ ከኩል ይሆናል ማዶ ሲሻገሩ እነኝህ ምን ይሆናሉ? ከኩል ይሆናል ማዶ ሲሻገሩ እነኝህ ፖዚቲቭ ይሆናሉ። ስለዚህ ሰሜሽን ኦፍ ኤክስ አይ ዋይ አይ ዚኳስቱ አልፋ ሀት ሰሜሽን ኦፍ ኤክስ አይ አለ ፕላስ ቤታ ሀት ሰሜሽን ኦፍ ኤክስ አይ ስኩዌር አለ። ስለዚህ አልፋ ቦታ ማንን ተኩ ነው? አልፋ ዚኳልስቱ ዋይ ሚን ማይነስ ቤታ ታይምስ ኤክስ ሚን እዚህ አልፋ ቦታ ላይ ይችን ትተካላችሁ ማለት ነው። ሶ እስኪ እንትካ። ይሄው እዚህ ጋር ኤክስ አይ እና ዋይ አይ አለ። ሶ በአልፋ ቦታ እነኚህ ገቡ ማለት ነው። ሶ ታይምስ ሰሜሽን ኦፍ ኤክስ አይ አለ ማለት ነው። ሰሜሽን ኦፍ ኤክስ አይ ፕላስ ይሄኛው አለ ፕላስ ይሄኛው ሆነ ማለት ነው። ሶ ይሄ እንዳለ ይወርዳል። ከዚያ በኋላ ኤክስ ሰሜሽን ኦፍ ኤክስ አይ ታይምስ ዋይ ሚን ሰሜሽን ኦፍ ኤክስ አይ ታይምስ ማይነስ ቤታ ኤክስ ሚን ማይነስ ቤታ ኤክስ ሚን ታይምስ ሰሜሽን ኦፍ ኤክስ አይ ሲደመር ይሄ ማለት ነው እዚህ ጋር ያለው። ሶ ሲደመር ይሄው እዚህ ጋር በዚህ መልኩ መጣ። ከዚያ በኋላ ሰሜሽን ኦፍ ኤክስ አይ ዋይ አይ የቷን ተመሳሳይ የሆነችውን ወደዚህ ይችኛዋን ወደዚህ ብናሻግራት ማይነስ ዋይ ሚን ሰሜሽን ኦፍ ኤክስ አይ ይሆንልናል። እዚህ ኳልስቱ ቤታ ሀት ይሄን ደግሞ ምን አደረግን? ይሄንን ወደዚህ ስናሻግረው ማይነስ ከሆነ ሶ ይችኛዋን ደግሞ ምንድነው ያደረግናት? ሪቨርስ አደረግናት። ይችን ከዚህ በኩል አስቀደምናት። ስለዚህ ቤታ ሀትን የጋራ ወጣን። ቤታ ሀት ከዚያ ሰሜሽን ኦፍ ኤክስ አይ ስኩዌር ማለት ነው ሲቀነስ ኤክስ ሚን ሲባዛ ሰሜሽን ኦፍ ኤክስ አይ ማለት ነው አይደለ። ስለዚህ ቤታ ሀትን አውጥተን በዚህ መልኩ የጋራ አውጥተን አስቀመጥን ማለት ነው። ስለዚህ ቤታ ሀትን ለማግኘት አሁን ምን ማድረግ ነው? ለዚህ ቁጥር ማካፈል አይደለ። ስለዚህ ለሱ አካፍለን ማግኘት እንችላለን ማለት ነው ቤታ ሀትን። ሶ እስኪ እናካፍለው። ይሄንን ሞር ዲስትሪቢዩት ለማድረግ ከፈለጋችሁ ምንድነው የሚለን እዚህ ጋር ሰሜሽን ኦፍ ኤክስ አይ ዋይ አይ ይለናል አይደለ? ዋይ አይ። ስለዚህ ይቺ ዋይ ሚን ማለት ምን ማለት ናት ነው የሚለን። ዋይ ሚን ማለት ሰሜሽን ኦፍ ዋይ አይ ኦቨር ኤን ጋር እኩል ናት አይደለ? ከዚች ጋር ከዚያ ሲባዛ ሰሜሽን ኦፍ ኤክስ አይ አለ። ሰሜሽን ኦፍ ኤክስ አይ ይኸው። ከዚያ እዚህ ኳሱ ቤታ ሀት ሰሜሽን ኦፍ ኤክስ አይ ስኩዌር እንዳለ ይቀመጥና ይቺ ኤክስ ሚን ማለት ደግሞ 1 ኦቨር ኤን ሰሜሽን ኦፍ ኤክስ ማለት ናት ነው የሚለን። ሰሜሽን ኦፍ ኤክስ ትቀመጣለች ማለት ነው። ሲባዛ እዚህ ጋር ያለችው ሰሜሽን ኦፍ ኤክስ እዚህ ጋር እንዳለች ትቀመጣለች። ከዚያ በኋላ ልክ አሁን ምንድነው የምናደርገው? እዚህ ጋር ኤን አለ፣ እዚህ ጋር ኤን አለ። ሶ ይሄንን ቀጥታ ብትሰሩት ይሄ ጋር ኤን አውጥታችሁ እዚህ ጋር ማለት ነው የጋራ አውጡለት። እዚህ ጋር ኤን የጋራ ይወጣል አይደለ? እንዴት አደረጉና ከዚያ በኋላ ኤን ሲካፈል ለአንድ ኤን ይመጣል እዚህ ጋር ይሄው ኤን ሰሜሽን ኦፍ ኤክስ አይ ዋይ አይ ማይነስ ይችኛዋ ሰሜሽን ኦፍ ኤክስ አይ ኤክስ ዋይ ሶሪ
ሰሜሽን ኦፍ ኤክስ ዋይ ሰሜሽን ኦፍ ኤክስ አይ ይሆናል ማለት ነው። ኦኬ ስለዚህ እዚህ አለ ሶ የጋራ ስላወጣን ኦቨር ኤን አለ እዚህ ኳልስ ይሄ ጋርም የጋራ አውጡ ኤንን ብትዋጡ ኤን እዚህ ጋር መጥቶ ያበዛል ከዚያ በኋላ እንዳለ ማለት ነው። ስለዚህ ኤን ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ይሄ እንዳለ አለ ሶ ይሄ ማለት ደግሞ እርስ በርሱ ሲባዛ ዝሆል ስኩዌር ነው ማለት ነው። ሶ ዝሆል ስኩዌር ይደረጋል ኦቨር ኤን የጋራ ስላወጣ ነው ከዚህ ጋር ኤንን ኦቨር ኤን አለ ቤታ እዚህ ጋር አለች ማባዛት ትሆናለች ማለት ነው። ስለዚህ አሁን ይህችን በዚህ ማጥፋት ትችላለች ወይም ደግሞ ስታካፍሉት ሪቨርስ አድርጎ ሲባዛ ማለት ነው። ስለዚህ ምን ይሆናል ማለት ነው ቤታ ሀታችን ምን ትሆናለች ማለት ነው ይሄ የቤት ታህት ይሆናል ማለት ነው። ቤት ታህት ይሄ በዚህ ከጠፋ ይሄ ሲካፈል ለዚህ ይሆናል ማለት ነው። ይሄው ኤን ሰሜሽን ኦፍ ኤክስ አይ ዋይ አይ ሲቀነስ ሰሜሽን ኦፍ ኤክስ አይ ዋይ አይ ሰሜሽን ኦፍ ዋይ አይ ኦቨር ኤን ይሄ ማለት ነው ሰሜሽን ኦፍ ኤክስ አይ ስኩዌር ታይምስ ሰሜሽን ኦፍ ኤክስ አይ ዘሆል ስኩዌር። ስለዚህ ቤት ታህታችን በዚህ መልኩ ይገኛል ማለት ነው። ምንድነው እንግዲህ ደሪቬት አድርገን እዚህ ኳስቱ 0 ከዚያ በኋላ የአልፋን ዋጋ መተካት ማለት ነው። የአልፋን ዋጋ መተካት ነው። ምንም ሁለት አይነት ስራዎችን ነው የምንሰራው። በዚህ መልኩ የአልፋና ቤታ ይገኛሉ እና ቤታ በዚህ መልኩ እናገኛለን። አልፋ በቅድሙ መልኩ አግኝተናል። አልፋ የሪግሬሽናችን ምንድነው ኢንተርሰፕት ነው የሚባለው። ኢንተርሰፕት ማለት ምን ማለት ነው? ዌን ኤክስ አይ ኢዝ ኢኳልስ ቱ 0 ሲሆን ተመልከቱት ዋይ አይ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ኤክስ አይ አይደለ ሀት አለ እዚህ ጋር። ስለዚህ ዌን ኤክስ አይ ኢዝ ኢኳልስ ቱ 0 ምን ይሆናል? አልፋ ይሆናል ዋይ አይደለ። ስለዚህ ዋይ ኢንተርሴፕት ነው አልፋ። ይቺ ደግሞ ቤታ ስሎፕ ናት ወይም ደግሞ ቼንጅ ናት ወይም ደግሞ ስሎፕ ናት ማለት ነው። ምንድነው ትርጉሟ? ዌን ኤክስን በአንድ ዩኒት ስንጨምር ዋያችን በቢ ያህል አማውንት ኢንክሪዝ ያደርጋል ወይም ደግሞ ዲክሪዝ ያደርጋል የሚለውን የምታሳይልን ስሎፕ ናት ማለት ነው። ስሎፕ ናት። ኦኬ ሶ በዚህ መልኩ ቤታን እናገኛለን። ኦልተርኔቲቭ ፎርሙላ ፎር ዘ ስሎፕ ኮፊሽንት የስሎፕ ኮፊሽንት ኦልተርኔቲቭሊ ብዙ ፎርሙላዎች ሊኖሩት ይችላሉ። ያ ማለት እዛው ላይ ሪአሬንጅ ማድረግ ነው። ምንም የሚያስቸግር ነገር የለም። ወደ 3 ፎርሙላ ይወጣለታል። ነገር ግን የሪአሬንጂንግ ሲስተም ነው ማለት ነው። ሲምፕሊፋይንግ ዘ ኑሚኔተር ኑሚኔተሩን ሲምፕሊፋይ ብናረግ ይላል። ኑሚኔተር ላይ ያለው ከላይ ያለው ማለት ነው አይደለ? ይሄ ነበረ። ሶ ይሄንን ሲምፕሊፋይ ብናረግ ኤን ሰሜሽን ኦፍ ዋይ አይ ኤክስ አይ ማይነስ ይችን ሰሜሽን ኦፍ ዋይ አይን ወደ ምን መለሳት? ወደ ሚን ሲመልሳት ኤን ታይምስ ዋይ ሚን ትሆናለች። ይችን ሰሜሽን ኦፍ ኤክስ አይን ደግሞ ወደ ሚን ሲመልሳት ኤን ታይምስ ኤክስ ሚን ትሆናለች። ከዚያ በኋላ ኤን ኢንቱ ኤን የጋራ ወጣና ኤን ይችን አንዷን ኤን ያጠፋል ማለት ነው። ከዚህም አንድ ወጣች። ከዚያ ሰሜሽን ኦፍ ኤክስ አይ ዋይ አይ ይቀራል። ሲቀነስ ኤን ዋይ ሚን ኤክስ ሚን ይሆናል ማለት ነው። ሶ ኤን ኢንቱ አሁንም የጋራ ኤን ሲያወጣ ሰሜሽን ኦፍ ዋይ አይ ኤክስ አይ ማይነስ ኤክስ ዋይ አይ ኤክስ አይ ሚን ማለት ነው። ሶ ዋይ ሚን ኤክስ አይ ሚን በዚህ መልኩ ኤን የጋራ ወጥቶ በዚህ መልኩ መሆን ይችላል። ለምን ሆነ? ከዚች ጋር ኤን አወጣ አይደለ? በቅንፍ ነው ያደረገው። ኤንን አስገብቶ ሲሰራ ተመሳሳይ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አንድ ምንድነው እዚህ ጋር ኤን ሲወጣ እዚህ ጋር ኤን የለችም። ስለዚህ ምንድነው ይችኛዋ ኤን መውጣት የለባትም ኤን አለች። ነገር ግን ይሄኛውን ስትሰሩት በዲስትሪቢዩት አድርጋችሁ ብትሰሩት የመጨረሻው መልስ ልታገኙ የምትችሉት ይሄ ምን ከምን ጋር እኩል ነው የሚል ህግ አለ ማለት ነው። ኤን ኦፍ ሰሜሽን ኦፍ ዋይ አይ ማይነስ ዋይ ሚን ታይምስ ኤክስ አይ ማይነስ ኤክስ ሚን ከሚል ጋር እኩል ይሆናል። እንዴት ይሆናል? ይሄንን ራሱኑ ማለት ነው። ይሄንን ፎርሙላ ዲስትሪቢዩት አድርጉት። ያ ማለት ኤን ታይምስ ሰሜሽን ኦፍ ሲባዛ ዋይ ታይምስ ኤክስ አይ እያረጋችሁ እንደዚህ እያረጋችሁ እርስ በርሱ ይሄንን ሁለቱን ስታበዙት ቀጥታ ይሄኛውን ይሰጣችኋል። ይሄኛውን ማለት ነው። ሶ ምንም የሚያስጨንቅ ነገር የለውም። ስለዚህ የኑሚኔተሩ ይሄ ፎርሙላ ሊኖረው ይችላል። ይሄን ትይዛላችሁ። ስለዚህ ዲኖሚኔተሩ ደግሞ ኤን ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ሰሜሽን ኦፍ ኤክስ አይ ዘ ሆል ስኩዌር ነው አይደለ? ስለዚህ ኤን ሰሜሽን ኦፍ ኤክስ አይ ዘ ሆል ስኩዌር ማይነስ ኤን ይቺ ደግሞ ወደ ምን ትቀየራለች? ኤን ኤክስ ሚን አይደለ? ኤን ኤክስ ሚን ዘ ሆል ስኩዌር ምን ይመጣል? ኤንን የጋራ ብናወጣ ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ኤክስ ሚን ስኩዌር ኤክስ ሚን ስኩዌር ሳይሆን ይቺ ኤን አለች። አሁንም እዚህ ጋር ኤን መኖር አለባት። ሶ ኤን ኢንቱ ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር። አሁንም ምንድነው ማድረግ ያለባችሁ እናንተ ይሄኛውን ፎርሙላ ለማንጣት ከፈለጋችሁ ቀጥታ እዚህ ጋር የሰጣችሁን ይሄንን ይሆናል ነው አይደል ያለው። ይሄንን አሁንም ሰሜሽን ኦፍ ኤን ታረጉና ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ሲባዛ ኤክስ አይ ማይነስ ኤክስ ሚን አርጋችሁ ሁለቱን አባዙና
ስደምሩት ምን ይመጣል ማለት ነው? ጀስት ይሄኛው ፎርሙላ ይመጣላችኋል ማለት ነው። ስለዚህ አሁን ዲኖሚኔተሩ በዚህ ከሆነ ኑሚኔተሩ በዚህ ከተወከለ ምን ሊሆን ነው ማለት ነው? ቢያችን ኤን ኦቨር ኤን ይጠፋና ኤን ኦቨር ኤን ይሄው ይሄ ኤን በዚህ ኤን ይጠፋና ምን ይሆናል ማለት ነው? ሰሜሽን ኦፍ ዋይ ማይነስ ዋይ ሃት ዋይ ሚን ታይምስ ኤክስ ማይነስ ኤክስ ሚን ኦቨር ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘሆል ስኩዌር የሚል የአንድ የስሎፕ ፎርሙላ እናወጣለን። ሶ ሌላ ደግሞ ምን የሚል ህግ አለ? እነኚህ ካፒታል ዋዮች ናቸው። ስለዚህ ስሞል ኤክስ እና ስሞል ዋይ ብንላቸው ያ ማለት ስሞል ኤክስ ኢዝ ኢኳልስ ቱ ካፒታል ኤክስ ማይነስ ካፒታል ኤክስ ሚን ቢሆን ስሞል ዋይ ደግሞ ካፒታል ዋይ ማይነስ ካፒታል ዋይ ሚን ቢሆን ምን ሊሆን ነው ማለት ነው? እዚህ ጋር ሰሜሽን ይችኛዋ ዋይ ስሞል ዋይ ልኮን ነው ማለት ነው። ይችኛዋ ደግሞ ስሞል ኤክስ ልኮን ነው። ስለዚህ ምን ሆነ ማለት ነው? ሰሜሽን ኦፍ ኤክስ አይ ዋይ አይ ይችን ስሞል መሆኗን በትክክል መገንዘብ አለባችሁ። ስለዚህ እነኚህ ሶስተኛው ፎርሙላ ደግሞ የቢሃት በዚህ መልኩ ሊገለጽ ይችላል። በስሞል መልኩ ሊሰጧችሁ ይችላል። ይሄ ለምን ሆነ? እዚሁ የምታዩን ነገር ነው። እዚህ ጋር ሰጥቷችኋል። ዲፈረንሺየት ናቸው ወይም ደግሞ ቫሪዬሽናቸው በስሞል ኤክስ እና በስሞል ዋይ ቢሰጥ ብሎ ማለት ነው። ሶ በዚህ መልኩ ሶስት አይነት ፎርሙላዎች ለስሎፕ ሊወጣለት ይችላል። የትና የቱ ነው? የመጀመሪያው እንትን ሌላም ፎርሙላ አለው። ምንድነው? ኮቫሪያንስ ኦፍ ኤክስ ዋይ እና ኦቨር ቫሪያንስ ኦፍ ኤክስ ሊሆን ይችላል ነው የሚለን። ኮቫሪያንስ ኦፍ ኤክስ ዋይ እንግዲህ ካሁን ፊት እንደመተማል ነው። ኮቫሪያንስ ኦፍ ኤክስ ዋይ ስንሰራ ምንድነው የምናደርገው? ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ታይምስ ዋይ ማይነስ ዋይ ሚን ኦቨር ኤን ማይነስ ዋን ነው አይደለ? ኮቫሪያንስ ኦፍ ኤክስ ዋይ ቫሪያንስ ኦፍ ኤክስ ዋይ ሳ ኦቨር እናድርግ። ኦቨር ቫሪያንስ ኦፍ ኤክስ ዋይ አይደለ? ኦቨር ሰሜሽን ኦፍ ቫሪያንስ ኦፍ ኤክስ ዋይ ማለት ኤክስ ማይነስ ኤክስ ሚን ዘ ሆል ስኩዌር ኦቨር ኤን ማይነስ ዋን አይደለ? ስለዚህ ኤን ማይነስ ዋን ካንሲል ባይ አውት ኤን ማይነስ ዋን ይሆንና ማናው ይቀራል? ይሄና ይሄ ብቻ ይቀራል። ስለዚህ ሁለቱ ቫሪያንሱ ኮቫሪያንስ ኤክስ ዋይ ኦቨር ቫሪያንስ ኦፍ ኤክስ ዋይ ሲሆን ምን ይሆናል ማለት ነው? ይችን ኤን ማይነስ ዋን በዚህኛው ኤን ማይነስ ዋን እናጥፉና ቀጥታ ይሄኛው ፎርሙላ ይኖረናል ማለት ነው። ስለዚህ ስሎፓችን ብዙ አይነት ፎርሙላ አሉት። ምንም ሪአሬንጅ የሚሆኑ ነገሮች ስለሆኑ ብዙ አትጨነቁላቸው ማለት ነው። ኦኬ ሌላው ፕሮፐርቲ ኦፍ ኦኤልኤስ ኤስቲሜተር ኤንድ ጉስ ማርኮቭ ቲዮረም የሚል ይሆናል የምናየው ማለት ነው። ሶ ኦኤልኤስ ኤስቲሜተሮችን እንግዲህ ፕሮፐርቲ ከማየታችን በፊት የአሁኑ ፓርት በዚህ ላጠቃልል እወዳለሁ። ምክንያቱም ሾርት ላርግላችሁ ብዬ ነው እንዳትሻላችሁ። ስለዚህ ምን አየን? አሁን ኦኤልኤስ ኤስቲሜተር ከሙቭመንት ኤስቲሜተር ምን አሻሽሎ መጣልን? ሃይ ዌት ሪሲጁዋል አለው፣ ሃይ ዌት ሰተ ሎው ሪሲጁዋል አለው ደግሞ ሎው ዌት ሰጥቷል ብለናል። ሶ ፓርት 2 በዚህ ይጠቃለላል። አሁን ደግሞ ኦኤልኤስ ኤስቲሜተር እና ጉስ ማርኮቭ ቲዮረምን በቀጣይ ምን አይነት ኤስቲሜተሩ ኦኤልኤስ ኤስቲሜተር ምን አይነት ፕሮፐርቲ ያሉት የሚለውን በደንብ አድርጌ ላሳያችሁ ሞክራለሁ። ሶ እስከዛው ድረስ ሰብስክራይብ እና ላይክ ለጓደኞቻችሁ ሼር አድርጉ።